እነዚህ በሙሉ ያንተ ጉዶች ናቸው፣ ያንተ ጉዶች ናቸው። ከየትኛው ልጀምርልን? እስቲ ስለዚህ ቪዲዮ የምትሰጠኝ ምላሽ አለ? ስለዚህ ቪዲዮ የሆነ የምትሰጠኝ ምክንያት ይኖርሃል? እሺ እስቲ ስለዚህ ምላሽ ስጥ። ይሄም ተቀናብሮ ነው፣ ይሄም ላንተ ቅንብር ነው። እስቲ ተመልከቱ ቤተሰብ። ይሄ ፎቶ ብቻ አይደለም፣ በጣም ብዙ የተለያዩ ቪዲዮዎች አሏቸው፣ በጣም ብዙ ማለት ነው። አሁን ካሳየኋችሁ ውጭ ሁሉ በጣም ብዙ ቪዲዮዎች አሉ። የእውነት ይሄንን ስላችሁና ይሄንን ስናገር በጣም ማለት ውስጤ እርር ያለውን ነገር ዋጥ አድርጌ ነው ይሄንን ነገር የምናገረው ማለት ነው። ለምን እኔ እውነት ናሂ እውነት ካለው ከቤት ይወጣል ብዬ አላስብም። ፕሮሞሽንም ቢሆን በእርግጥ ፕሮሞሽን ከሆነ ቪዲዮ ሊኖራቸው ይችላል እና እንደዛ ቢሆን እውነት ቢኖረው ከቤት አይወጣም፣ እሷን ለማስረዳት ነው። ምክንያቱም ትዳር ማለት እኮ አንድ ተቋም ማለት ነው። አንድ ተቋም ማፍረስ ነው። ያውም ልጆች ያለው ሰው ማለት ነው። ሰላም ጤና ይስጥልኝ። የተከበራችሁ የመታገዝ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩ ዛሬ እንግዲህ በሌሊቱ ነው የመጣሁት። የናሂና የውብዬ ነገር በጣም የሚያስጠላና የሚደብር ነው። እውነት ናሂ ይሄን አድርጎ ከሆነ በጣም ያሳፍራል፣ በጣም ይደብራል። ምክንያቱም እንዴት ልጅ እያለው ነገሮችን ለማስረዳት ነገሮችን አውርቶ ለመፍታት ከመሞከር ይልቅ ነገሮችን ለመሸሽ ከቤት መውጣቱ ያውም ልጆች እንደዚህ የሚያሳሱ ልጆች እያሉት አስፈላጊ ነው ብዬ አላምንም። ምክንያቱም በመነጋገር ቁጭ ብሎ ፊት ለፊት እየተያዩ ይቅርታ ትንሽ ድምፄን ይዞኛል፣ ጉንፋን ይዞኝ ነው። ይቅርታ ላለው ቤተሰቦቼ እና እንደ ትልቅ ሰው ህፃን ልጅ አይደሉም እነሱ። ቁጭ ብሎ ተነጋግረው በንግግር መፍታት ይችላሉ ብዬ ነው የማስበው። ግን ያ ከመሆኑ በፊት ከቤት መውጣት አስፈላጊ አይደለም። ቢያንስ ለልጆቻቸው ማሰብ መጠንቀቅ ነው። ግማሾቹ እነሱ ዩቲዩበሮችን አትመነው አውቀው ነው እንደዚህ የራሳቸው ድራማ እየሰሩ ነው ምናምን የምትሉ አላችሁ። ድራማ ቢሆንም እንደዚህ ይለቀሳል። ልጇ እያያት በቀደም አይታችሁ ከሆነ ልጇ እያያት ነበረ እና እያለቀሰች እንደዛ ህፃን ልጅ ምንም ማገናዘብ የማይችል ልጅ አእምሮ ሁሉ ትበጠብጥ አትችልም። የእውነት የውሸት ቢሆን ማለት ነው። እኔ እያልኩ ያለሁት ቪዲዮ አለው ትክክለኛ አግብቷል አላገባም እያልኩ አይደለም። አግብቷልም አላገባም ማለት አልችልም። እውነቱ ያለው እሱ ጋር ነው። ግን ከቤት ለምን ወጣ? እኔ ይሄ ጥያቄ ሆኖብኛል። ፕሮሞሽን ከሆነ የሰራው ቪዲዮ ሊኖራቸው ይችላል ብዬ ነው የማስበው። እና ግን ለምን ከቤት ወጣ? ለልጆቹ ለምን አላሰብም? ለምን ውብዬን ቁጭ ብሎ ጥላት አለን፣ የጋራ ጥላት፣ የእኛን ትዳር የማይወዱ የእኛን ህይወት የማያስደስታቸው ስላሉ ተነጋግረን እንፍታው ቁጭ በይ ብሎ የቻለውን ያክል መጣር ነው እንጂ ከአንድ ለምን ተናገረች ብሎ ከቤት ወንድ ልጅ መውጣት የለበትም ብዬ ነው የማስበው። እንደኔ ይሄ እኔ አስተሳሰብ ነው። በነገራችን ላይ ሲቀጥል ደግሞ በባህላችንም ሴት ናት እንጂ ተበደልኩ ተከፋኝ ተበድያለሁ ብላ የምታስብ ከሆነ ወደ ቤተሰቦቿ ዝም ብላ ትሄዳለች። ከዛ እሱ አጥፍቶ ከሆነ ይቅርታ ጠይቆ ሽማግሌ ልኮ ጠንቶ ከዛ ሚስቱን ሲያመጣት ያማረ ነው። ይሄ ነው እኛ ባህላችን፣ ያደግንበትም ስናየው ያደግነውም ማለት ነው። እና አሁን ላይ ግን ወንዱ ሆኗል በተቃራኒ። ሴት ልጅ ከቤት አላስወጣም እያለ ሻንጣውን አንጠልጥሎ ፌስታሉን አንጠልጥሎ ከቤት የሚወጣው ይሄ ተገቢ ነው ብዬ አላስብም። እውነት ካለ አንተ ጋር እውነት ትቀጥናለች እንጂ መቼም አንተና ተደብቃ አትቀርም፣ ትወጣለች አንድ ቀን። እውነት ካለ ግን ከቤት መውጣቱ ችግሮችን ማባባስ፣ ነገሮችን ማባባስ፣ የባሰ ልክ ውስጥ ተጋባብታችሁ ነገሩ እንዲሰፋ ነው የምታደርገው እንጂ
የምትቀንሱት ነገር የለም። ምክንያቱም ያን ነገር ቆይማ አሁን አንዳንዴ ሳስበው ከቤት የሚወጡት የአሁኑ ትውልድ ልጆች ነገርን ያበረድን ሲበርድ እንመለሳለን ነው። እንደውም ከቤት ተጣልታችሁ ስትወጡ ከቤት ስትወጡ ነው የባሰ ነገሩ እየሰፋ የሚሄደው። እዛ ሆናችሁ ግን ከተጋፈጣችሁ በንግግር ዛሬ ተኳርፋችሁ ብታድሩ ነገ ያለውድ በግዷ ትዳሯ ስለሆነ ቁጭ ብላ በመነጋገር ትፈታለች። ግን ገና ምን ይሄን ተናገረችኝ ብላችሁ የሆነ ነገር አደረገች ብላችሁ ዝም ብላችሁ ብድግ ብላችሁ የምትሄዱ ከሆነ ችግሩ እየባሰ እየሰፋ ነው እንጂ የሚሄደው እያነሰ አይሄድም ብዬ ነው የማምነው። ይሄ የኔ አስተሳሰብ የግል አስተሳሰቤ ነው። የብዙ ሰው ብዙ አስተያየት ብዙ ሀሳብ ይኖረዋል። ግን እኔ የግሌ የራሴ አስተሳሰብ በእኔ የማስበው አንድ ባልና ሚስት ይጣላል፣ ይጋጫል። ነገሮችን በብልሃት ተነጋግሮ ቁጭ ብሎ በወንበር ዙሪያ ብዙ አመት በትዳር ቆይተዋል፣ 2 ልጅ አፍርተዋል። ስለዚህ ነገሮችን መፍታት ነገሮችን መጋፈጥ ነው እንጂ ከቤት ወጥቼ ሌላ በቃ ወይም ከነገሮች አመልጣለሁ ብለን የምናስብ ከሆነ ይሄ የማይታሰብ ነገር ነው። መቼም የማይሆን ነገር ነው ብዬ ነው የማስበው። እና ነገሮችን መጋፈጥ ነው በቃ ከቤት ሳይወጡ ከሚስቱ ሳይለይ ነገሮችን መጋፈጥ ነው። ጠላትም ካሉት እውነት ካለ እሱ ጋር ነው የምለው። ውድ ቤተሰቦቼ እስኪ እናንተ ሀሳብ አስተያየታችሁን የመታገስ ቤተሰቦች ሀሳብ አስተያየታችሁን አስቀምጡ። እናንተ ይሄ ነገር ነው ብዬ ዕጣ ቢደርሳችሁ ምን ታስባላችሁ? ምንድነው የምታስቡት? እኔ ካገባ ገባ ካላገባ የራሱ ጉዳይ የራስሽን ህይወት ኑሪ። ጠንካራ ሴት ሁኚ ለልጆችሽ ታስፈልጊያቸዋለሽ። ምክንያቱም ነገሮችን ባሰላሰላችሁ ቁጥር የሆነ ባለቀሳችሁ ቁጥር እንትን የሚላችሁ ለጤናችሁም ጥሩ አይደለም ብዬ ነው የማስበው። ይሄ የኔ አስተሳሰብ ነው። የእናንተን ደግሞ በኮሜንት አስቀምጡ። ያለው ኮሜንት ላይክም ሰብስክራይብ አድርጉ። ግን እንደዚህ ከሆነ በጣም ያሳዝናል። ማን ነው የሚታመነው? ከማን ጋር ነው ትዳር ይዛችሁ እና ይሄ ያልታመነ ማን ነው የሚታመነው? ትዳር ይዛችሁ ማንን አምናችሁ ትቀመጣላችሁ? በጣም ያጠራጥራል። ለማንኛውም ግን ለልጆቹ ጥሩ ነገር ይምጣላቸው። ምክንያቱም በቀደም ስታለቅስ ልጁ ራሱ እንባዋን እየጠረገ ነበር አታልቅሽ እያለ። ይሄ ነው የምለው። በመነጋገር ነው ማመን ነው ያለብን ብዬ ነው የማስበው። ለማንኛውም ውብዬ ጠንካራ ሴት ነሽ። ብዙ ነገሮችን ተጋፍጠሽ ትዳርሽ ለትዳርሽ ስትይ ብዙ መስዋዕት ከፍለሻል። አሁንም ጠንክሪ፣ ጎብዢ፣ እጅ እንዳትሰጪ ነው የምለው። ነገሩ ራሱ እውነት ሆኖ ካገኘሽው ለምንም ለዛ ቦታ አትስጪ። ስለ ልጆችሽና ስለ ራስሽ በሚያሰቢ ነው የምለው። እና ውድ ቤተሰቦቼ እወዳችኋለሁ። ለዛሬ ያዝኩት ቪዲዮ ይሄን ይመስላል። እናንተም ሀሳብ አስተያየታችሁን አስቀምጡ። ሰላማችሁ ብዝት ይበል። በሌላ ቪዲዮ እስከምንገናኝ